ጊዜ ላይ በጅብ ተደፍሬ ነበር ጫካ ውስጥ በቃ በጅብ ተደፍሬ ነበር ጫካ ውስጥ በቃ አባቷ አይደለም አቶምላ እንዴ አቶምላ አባቴ ለመሆኑ እሱን ብቻ ነው ያጠመቁት እሷን ሳጥምቀዋታል አይተዋታል አዎ ተመጣረጨች እሷ ተጣረ መርጨት አይደለም በደንብ አጥምቋት ካጋንንት ጎን ነው ቁጭ ያሉት ምን ማለት ነው ያጋንንት ሴራማ የሚያውቁት እርሶ ነው እኮ አጋንንት ፍለጋ ጫካ ለጫካ እንግዲህ ዛሬ መኪና ውስጥ ከአንድ እንግዳ ጋር ነው የምገኘው እኚህ እንግዳ አቶ ሙላት ይባላሉ የፀሐይ ወላጅ አባት ናቸው እንግዲህ ከሆሳና ከሁለቀም በኋላ ይመጣሉ ተብለው እዛው እንግዲህ ጉዟቸውን አራዝመው ነበር እንግዲህ መነኝም አትመነኝም እኔ ማድረግ የሚገባኝን የአባትነቴን ለራሴ ያረጋለሁ ልጄ ይቅርበኝ ልጄ ባክሽ ይቅርበኝ ልጄ ባክሽን ይቅርበኝ ወይዘሮ አዜ ሰላም ነው ሚኪዬ እንዴት ዋል እንዴት ነው አንተ ሰውዬ ምን ልትሆን መጣ ማለት ምን ልትሆን አባቷ ነው እኮ እዚህ ጋር በአጋጣሚ መጣ እና ለምን አመጣው ሚኪ ደስ የሚለው የሰው ጅብ ሆናለች ትበላሃለች የሰው ጅብ ናት ልጅ ምን እያናችሁ ነው እንደዚህ አይነት ቃል አይጠቀሙ እንደዚህ አይነት እኔ አልሰማሁም ለሊት እየወጣች ጅብ ትጋልባለች ተብሏል እኔ የሚያገባኝ ነገር የለም በቃ ስነ ስርዓት ያዙ ስነ ስርዓት ልጅ ወልዶ እንደዚህ አይነት ነገር እርግማን ረግሞ ልጁ እንደዚህ እንዲሆንለት ይፈልጋል ሰው እባክዎት አቶ ሙላት እኔ እዚህ መጣራዎት ከኔ ጋር እንዲያወሩ ነው እንጂ የዞሩ እቺ አውራ ይበሏት ከርሶ ማጸን ነው የወጣችሁ እርግጠኛ ኖት ወይንስ ከሌላ ማጸን ነው ወይንስ የእንጀራ ልጅ ሆናት ጠይቀው እሱን እንደውም የምናገረው ውነት አለ ማፈነዳው ቆይ እሺ ምንድነው ኑ ይቀመጡ ማፈነዳው ውነት አለ እሺ ይቀመጡ አባቷ አይደለም እሱ አባቷ አይደለም ለምን ጉዳይ ነው የመጡት ልጄ ምን ሆኖ ነው የት ነው ያለው ምንም አልሆነም ልጆት አሁን ተኝቷል አይረብሹ ልጆት ተኝቷል እንዳይረብሹ ሚኪ ያስወጣልኝ በእናትህ ነው ሴትዮ ዝም በይ ለማንቺ ብሎ ባለቤት ዝም በይ ልጄ ምንድነው ያረግሽው እስቲ ቆይ ቄሱንና አክብር ብዬ ነው እስቲ በእግዚአብሔር እንደው ቁጭ በሉ ነይ አንቺ በዚህ በኩል ነው እስቲ በእግዚአብሔር እርግታን ፍሩ እንጂ እንዴት ያሉ ናቸው እስቲ እሺ ይቀመጡ በቃ ይቀመጡ ምንድነው ልጄ የሆነው ልጆት ምንም አልሆነም ማን የነገሩት ሰማው እንዴ ወሬ ይደበቃል እንዴ አንተ ሰውዬ ምን ያረከ ነው ግን ያለኸው ምን አረጋለሁ ምን ይሆነ ነው እርሱን ወይዘሮ ሰናይት የጨረስን መሰሉት ምን ያረጋሉ ይሄ የልጆት ሚስት ቤት ነው ተረጋጉ እንደለሁም እንዴት ያሉ ናቸው አይ እኔ ምልህ ምን አለ ማይዝሮ ሰው ሰረገላም ባይኖር ባይሰራም ጋሪ መንገድ ላይ ታክቶ ለወሬ ነጋሪ አለ ወሬ ብለው እኔ ይነግራሉ እንደው ታዲያ ልጅሽ ሊሞት ነው ብለውኝ እኮ ነው እስቲ መመሩ ንገሩኝ እስቲ ምን ሆኖ ነው እንዲሁ አቃሽቶት ጸበልን እርጩልኝ ብላ ለመጣች እኮ እሷ ጥሩ ነው አዎ እንዴ ማታ ያቃየን ነበር ቤቱን ባኮነ እንደው እርጩልን አለችኝ ይሄው ነው ሊያጠፋ ነው እኮ የሰማሁት ይሄው ሰው ወሬ ነው እናት ዝም ብሎ እስቲ እንደው ግዴለሁም ለያው እስቲ የት አለ ለምንድን ነው የምታዩ አሁን ከመሬት ተነስተሽ እንደናት ሲያደርግሽ እንኳን ትንሽ አታፍሪም ለመሆኑ እሱን ብቻ ነው ያጠመቁት እሷን ሳጥምቀዋታል አይተዋታል አዎ ተመጣረጨች እሷ ተጣረ መርጨት አይደለም በደንብ አጥምቋት ካጋንንት ጎን ነው ቁጭ ያሉት ምን ማለት ነው ያጋንንት ሴራማ የሚያውቁት እርሶ ነው እኮ አጋንንት ፍለጋ ጫካ ለጫካ ይሄን ጉዶትን ላሳዩት አባ እኚህ ሴት ምን መሰሉት እኚህ ሴት የልጃቸው ሚስት ላይ እሷ ላይ እንግዲህ የአርኩስ መንፈስ አውሬ እንዲጣናወታት እንግዲህ አጋንንት ጋር ሄዳ ሰዎች ጠንቋይ ጋር ሄደው እንትናን እንዲያርግልኝ እንደሚሉት አጋንንት ጋር መተተኛ ጋር ሄዳ ይችን ልጅ ባጭር አስቀርልኝ ብለው ሲያስመትቱ ነበር እሳቸው ራሱ ከሰይጣን ጋር ካጋንንት ጋር ነው ውሎ አዳራቸው ይሄው ነው እንዲህ ብለህ ፈራ ሚኪ ከዚህ በላይ ምንም ነገር አያስፈልግም በቃ ለምን ቆይ ከህይወታችን አትውጪም ተውንሽ እኮ ብዙ ነገር አድርገሽን ብዙ ነገር ሆነን እኮ አንቺ ውስጥ የለውበትም እንደ ሰው አጣይ ነገር እኔ ከልጄ ጋር ነው ያለሁት ልጄን አሳዩኝ
ልጄን አሳዩ እስቲ አታፍ የምን ልጅ ነው? የት ያለው ልጅ ገለሽዋል እኮ ልጅ እኔን የሰው ጅብ እያልሽ ትጸየፊ ያልነበር እና ምን ይሁን ታዲያ? ደስ አለሽ። ይኸው አሁንም ልጅሽ የሰው ጅብ ሆኖልሻል። እስኪ ምን አርገሽው? ምን አርገሽ ለወጥሽው? እኔ ምን ለውጠዋለሁ? ይሄ የራስሽ ስራ ነው። አንቺ አረግሽው፣ እሱ ነው የራስሽ ስራ ነው። እኔ ምን ስራ የለኝም። ይሄ የራስሽ ስራ ነው። እናትሽ ስራ ነው። ሲግደላችሁም ተው ቆዩ። ትልቅ ተው እንጂ ግደላችሁ። ትልቅ ሰው እኮ አባ እኮ አሉ እኮ ግደላችሁም ቁጭ በሉ። እሳቸውን አክብሬ እኮ ነው ዝም ያልኩት። ቄስ ታውቃለች እንዴ? ቄስ ታውቃለች። ቆይ በቃ አንቺ ታያቸው ከሳቸው ጋር ተኛ አይደለም። አንቺ በተተኛ ሰው ነው ቄስ የሚያከብረው። ታያቸው ቁጭ በሉ። ተይ እናቴ እባክዎት ቁጭ በሉ። ረጋ በሉ። ግድ የለሁም። ይሄ እኮ ይለቃል እኮ ግድ የለሁም። እስኪ አረፍ በሉ በእግዚአብሔር። እሱን አክብሬሽ እንዴት መሰላችሁ? ይሄ እኮ ይለቃል። መጀመሪያ ቤተክርስቲያን ሲማሩ እነኛ አሁን እቺ አያውቁም፣ ንስሐ አባት የላቸውም። ቤተክርስቲያን እየተሳለሙ እያስቀደሱ ማታ ደግሞ ቤተክርስቲያን ትምህርት ቢሰሙ ሮብና ዓርብ እየጾሙ ቢጸልዩ ቢሰግዱ ይተዋል። ቤቱ እየተረጨ ምን ሲል ይተዋል። የማይተው ነገር ይወጣል። መንፈስ እኮ ነው። ችግር የለም። እንዴት አይደለም። እኔ ያለሁላችሁ አሁን ደሷ ሆነ ነው የምትለኝ? አይ እሱ ደግሞ ይብራችሁ ነግራለሁ። እኔ ስለ ልጆት ማውራት አልፈልግም ከርሶ ጋር። እኔ ከርሶ ጋር ራሱ ባላወራ ደስ ይለኛል። እሺ እንዴ ለምን አትወጪም? ቆይ ከቤቴ ቆይ እሱን ሳላ ያልወጣ ምን ታመጫለሽ? ምኑን ነው የምታዩ? ልጄን ለማየት እንዴ የምን ልጅ የለሽም እዚህ ቤት። ከመሬት የበቀለ ልጅ ነው እንዴ ያገኘሽው? ባለ ያረግሽው እናቴ አይደለችም ብሎ ክዶሻል እኮ በቃ አይፈልግሽም። ለምን አትወጪልንም? አንቺንም ፈልጎ ይዞሻል እንዴ ሚኪ ለምን አታስወጣልኝም? ከጨረሱ ባኮትን ቢወጡ እዚህ እርሶ ስላሉ ማውን ነገር ነው የሚፈጠረው። እኔ አስወጣሻለሁ። አንቺ ተግደለሽም ታይ ከቤቴ ውጪልኝ። በቃ አልፈልግም ከዚህ በላይ ምን ነገር ተግደለሽም። ቆይ ከቤቴ ውጪልኝ፣ ውጪልኝ ከቤቴ። ሚኪ ከቤቴ አስወጣልኝ። በቃ አልፈልግም፣ ምንም አይነት ነገር አልፈልግም። ውጪልኝ ከቤቴ፣ ምንም ነገር አልፈልግም። በቃ ልቀቂኝ። ኧረ ተው እንዴት አለችሁ? ኧረ ተው ባካችሁን። እስቲ ግደላችሁም ስላላወቋት እኮ ነው አባ። እኔ እርሱን አክብሬ እኮ ዝም አልኳት። በቃ ውጪልኝ፣ ምንም ነገር አልፈልግም ካንቺ። ሚኪ አስወጣልኝ እባክህ። ኧረ ተው ሌላ ነገር ከመፈጠሩ በፊት አስወጣልኝ ሚኪ። እግዚአብሔርን አክፈ በቃ አልፈልግም፣ ውጪልኝ። እርሷ ምንድነው? ነይ አንዴ ቁጭ በይ ምንም ነገር የለም። በቃ አንቺ ቁጭ በይ እስቲ። ነይ እስቲ ቁጭ በይ። ይኸው አንደኛ ነገር ወዴት ነው የምቀመጠው? በቃ ምንም ነገር በቃ አልፈልግም። ቤቴን ድጋሚ ቤቴን እንድረግጫ አልፈልግም። ከህይወቴ ውጪ። እሷን ራሱ ይቅርታ አልጠየቋትም እኮ እሷን ራሱ አልጠይቅም። አሁን ልጄን ማየት ነው የምፈልገው። እሱን አገናኙኝ። የት ነው ያለው? አንዴ ስልክህን ስጠኝ። ፍጥጥ ክርስቶስ ሰማ እንዴ! ኧረ የታምር ነው። ተመልከት። የምታደርገውን ስራ እኮ ታውቀዋለች። ለምን የምትነግራት? ቪዲዮትን ላሳየሁት። የምን ቪዲዮ ነው የምታወራው? ጫካ ለጫካ እየሄድሽ ከአጋንንት ጋር ስትሰሪ ነበረው። ዘሮ ሰናይት ያሉን ወይዘሮ ሰናይት በደንብ ይሁ እና ምንድን ነው ይሄ? እኮ ያንተ ስራ ነው። አይኖትን በጨዋት ወይ ይመጣሉ። ልጄን ማየት ፈልጋለሁ። ብዙ የደከምኩበት ልጅ ይውጡ፣ አትውጪ፣ ይውጡ። ጠብቂ፣ መጣ። ወዴት ነው የምትሄጂው አንቺ? ፀሐይ ይውሉት። ችግር ሊፈጥሩ ነው የመጡት። እኔ ምንም ዝም ስላልኮት ነው። ምንም ችግር እስር ቤት ስላልከተትኮ ነው። ችግር አይደለም። ልጁ ሊሞት ነው፣ ራሱን ሊያጠፋ ነው ተብዬ ነው የመጣሁት። ሌው ብዬ ነው የመጣሁት። ማላዘን ይመስልሃል? አሁን ትውጫለሽ በሰማይ ወይስ ምንድን ነው? ቢላው ፀሐይ ሰላም ሰላም፣ ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምንቆያችሁ። ውድ ተመልካቾቻችን እንግዲህ ዛሬ መኪና ውስጥ ከአንድ እንግዳ ጋር ነው የምገኘው። እኚህ እንግዳ አቶ ሙላት ይባላሉ። የፀሐይ ወላጅ አባት ናቸው። እንግዲህ ከሆሳና ከሁለት ቀን በኋላ ይመጣሉ ተብለው እዛው እንግዲህ ጉዟቸውን አራዝመው ነበር። እንግዲህ
ዛሬ ላገኛቸው ችያለሁ። አቶ ሙላት እንዴት ኖት? እግዚአብሔር ይመስገን ደህና ነኝ። ወደዛ ሀገር ለስራ ሄጄ ነበር። ስጠብቆን ነበር እሱ ጋር እውነት አለ ልጆትን በተመለከተ መውራውት ነገርም አለ ስሎት ነበር። ያው ከልጆት ጋር ተገናኝተን ነበር። አዎ ከዛ መጣሁኝ። አሁን መጥቼ ልጄን ፍለጋ ላይ ነበርኩ። አንተ ጋር እንዳለች ተረዳሁኝ። አሁን ዛሬ እግዚአብሔር ፈቅዶ ልጄን ባገኛት በጣም ደስ ይለኛል። ከዛም በፊት ፈልጌ ላገኛት አልቻልኩም ነበረ። እግዚአብሔር ከፈቀደ ደግሞ አሁን እንዳልከው አገኛታለሁ ብዬ ተስፋ አደርጋለሁ። ችግር የለውም እንሄዳለን። ግን ይህን 1 ዓመት ሙሉ ልጆት ወልዳለችና ይህን 1 ዓመት ሙሉ የት ነበሩ? አንተ ልጅህን አሁን አንድ ልጅ ሲጠፋብህ ማስታወቂያ በየቦታውን በመለጠፍ በየቤተ ክርስቲያኑን በመለጠፍ በአንዳንድ ቦታን በመለጠፍ ይህንን በማድረግ ፈልገህ ማግኘት በሚገባ ሰዓት ልታገኝ ትችላለህ። ልጆት እኮ በህጋዊ ቦታ እኮ ስትኖር ነበር። ይህ ደግሞ ወይዘሮ አዜብም አባቷም ያውቃል። መኪና ሰርቃ በ17 ዓመቷ ወንድ ብላ ነው ሄደችው። ትሂድ ረግመናታል፣ አባቷም ሲረግሟት ነበር ነው ያሉት። ምንድን ነው እኔ ልጄን የምረግብበት ልጄ መጥፎ ነገር እንዲደርስባት የሚፈልግበት ነገር ምንም የለኝም። ምንም እኔ ልጄን መጥፋቷን መኪናውን ይዞ መሄድ እሷና ልጁ ብሎ ቆይታ ሌላ ጊዜ እኔ ምንም የማውቀው ነገር የለም ስትለኝ ከርማ አሁን መጨረሻ ላይ ነው እንደዚህ አይነት ነገር ያመጣችው እንጂ እኔ ልጄን ነው እንጂ የምፈልገው መኪናም አልፈልግም፣ ንብረትም አልፈልግም። ልጄን ነው የምፈልገው እና እሷ ሾፌሩ ጋር ተያይዘው ጠፉ ብላ ከጊዜ በኋላ ነው አሁን የምትነግረኝ። እኔ ግን ያው እያሉኝ ያለው ነገር ብዙም አልተዋጠልኝም። እኔ ያው ከልጆት ጋር ማገናኘት አገናኘታለሁ፣ ግን አንዳንድ የተፈጠሩ ነገሮች አሉ ማለት ሲገቡ የሚያዩት ይሆናል። ልጆትን በተመለከተ አንድ ጉዳይ ጀምሬያለሁ። ትልቅ ኬዝ ነው። እኔ ለዛ ኬዝም ስለሚያስፈልጉኝ ነው በእግር በፈረስ እንትን ያልኩ የፈለኩት የጠራሁት። ግን አሁን ያሉኝ ነገር በፍጹም እንጃ እኔ ላምኖት አልችልም። እኔ እንግዲህ አንተ መነኝም አትመነኝም እኔ ማድረግ የሚገባኝን ነገር ነው እኔ እኛ መሄድ እንሄዳለን። ግን ያው ትንሽ አንተ መነኝም አትመነኝም እኔ ማድረግ የሚገባኝን የአባትነቴን ለራሴ አደርጋለሁ። ለራሴ ሳረግ ደግሞ ራሴ ነኝ የምደሰትበት እንጂ ልጄ ትደሰታለች፣ ሰው ይደሰታል፣ አንተ ትደሰታለህ ብዬ አይደለም ይሄንን ሁሉ ማረጋው። እኔ እንግባ ያው እዛ ውስጥ ገብተን ያለውን ነገር እናያለን። እንግዲህ ይሄ ቤተሰብ ከቀን ወደ ቀን እዚህ ቤተሰብ ላይ ውስብስብ ነገር ነው እየተፈጠረ ያለው። ወንድማችን ትዝታውን ቢሆን ለአንድ ቀን ጸበል ገብቷል። እንግዲህ እዚሁ ቀረበ ቦታ ነው ያለው። ለማንኛውም እኔ ባሏ ነው እንግዲህ ትዝታው። እኔ መጀመሪያ ግን ገባ ብዬ እሷንም ማውራት ይሆናል። በቃ እኔ እኮ እንዳልኩህ ነው። በቃ አንተ ማድረግ የሚገባህን ነገር አድርግ። እኔ አባትነቴን ማድረግ የሚገባኝን አደርጋለሁኝ። ልጄን ካገኘኋት አገኘኋት፣ ልጄን ካላገኘኋት ምንም ማድረግ አልችልም። እኔ አሁን እኮ ብዙ ነገር እኔ አሁን እየተመለከትኩ ያለሁት እኔ ልጄን አውቄ ልጄን ሳልፈልግ እንደቀረሁኝ አንተ ሁሉ አላመንከኝም። አንተ አይደለህም ልጄስ እንዴት ብላ ታምነኛለች በዚህ አይነት? ታዲያ እንግዲህ ውድ ተመልካቾቻችን ትዝታው ጸበል ጀምሯል። እንግዲህ ፀሐይ እንዴት ነሽ? ሰላም ነው? ድንገት ነው እንግዲህ የመጣሁት። ይቅርታ ድንገት ስለመጣው። ግን አንድ ማስገባው ሰው ስላለ ሰው ይሄን ጉዳይ በተመለከተ አስገብቼ ማውራት ያለብኝ ሰው ስላለ ነው። እንዴት ነው ሚኪ? እግዚአብሔር ይመስገን ደህና ነኝ። እንዳልኩሽ ነው ከዚህ ጉዳይ ጋር የሚገናኝ ሰው አንድ የምታውቂው ሰው ስለሆነ ላስገባው። ማን ነው? ሳስገባው ብታይ አይሻልም? እሺ ልጄ ይቅርበኝ፣ ልጄ ይቅርበኝ፣ ልጄ እባክሽ ይቅርበኝ፣ ልጄ እባክሽን ይቅርበኝ፣ ልጄ እባክሽን፣ ልጄ እባክሽን፣ እባክሽን ልጄ እባክሽን፣ ልጄ እባክሽን። ያን ሁላ ዓመት የት ነበርክ? እኔ እኮ አንቺን እየፈለግኩ ነበር እኮ ብዙ ጊዜ ነበር ስፈልግሽ የነበረው። ያው ፈላጊና ተፈላላጊ አልተገናኘም እንጂ ረጅም ጊዜ እኮ እየፈለግኩሽ ነበር።
ዝም ብላ አባዬ በእናትህ አሁን ማይሳን ነግር ቀርታን ልጄ እያልኩሽ እባክሽ ልጄ እንዴ አባት እንደዚህ ሲለምንሽ እንዴ ልጄ እባክሽ ሚኪ ግን ለምዶ ይሄን ሰውዬ ይዘብኝ የመጣው ጭራሽ ሳላስበው ድንገት አባትሽ ገና ከሆሳና መምጣታቸው ነው። መኪና ውስጥ ብዙ ነገር አውርተን ነበር። እኔ ምንም አልፈልግም በቃ እኔ አሁን በቃ ባለቤት ሄደን አንድ ይሆንልኝ ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። ማንንም ማየትም አልፈልግም። እሱንም ሆነ እናቴንም ማናቸውንም ማየት አልፈልግም። ቤተሰብ ቢሆኑ ኖሮ ከገንዘባቸውና መኪና ይዘሽ ጠፋሽ እንትን ይዘሽ ጠፋሽ ከማለት ይልቅ እኔ ሊፈልጉኝ ነበር። ልጄ እንዴት ሆነሽ ብሎ ይፈልጉ ይጨነቁ ነበር። እነሱ ግን ያሳሰባቸው ገንዘባቸው ነው። ታዲያ አሁን እንደዚህ አይነት ሰው ቤተሰብ ነው የሚባለው? ደግሞ ይቅርታ አቶ ሙላቱ ስለተፈጠረባን ነገር ያውቁ ነበር። እንግዲህ እኔ ምንም የማውቀው ነገር የለኝም። በእውነት እየዋሸ ነው እንዴ? ምን አስዋሸኝ? እኔ ምንም የማውቀው ነገር የለኝም። ባቀው ሁላ ጊዜ እንዴት አልጠየቅም? እየጠየቅኩ ነበረ። ከየት ላምጣሽ? እንዴት አድርጌ ላግኝሽ? እኔ እኮ ብሰማ ባቅ ኖሮ ምን ችግር ነበረው? በልጄ እኔ ጨክናለሁኝ እንዴ? የት ናት ያለችው ልጄ? የት ነው? አባቴ አይጨክንም ብዬ ነበር። አባቴ በእኔ አይጨክንም ይፈልገኛል ብዬ ነበር። ግን አንተ ግን አንድ ቀን እንኳን የት ናት ብለህ አልፈለከኝም። እኔ የት እንዳለሽ ብዬ ልፈልግ? የት ቦታ ተብሎ ይፈለጋል? ፈላጊና ተፈላላጊ ካልተገናኘ የት ብዬ አገኝሻለሁ? እባክሽን ልጄ እባክሽን አባይ ተው እባክሽ ልጄ እባክሽ አባት አሁን አታስጨንቀኝ። እኔ አሁን ምንም ነገር ማሰብም መስማትም አልፈልግም። በቃ ያለውበት ጭንቀት ይበቃኛል። ሌላ ጭንቀት አልፈልግም። ጭንቀቱንም እኮ ቢሆን እኮ አብረን እንካፈለዋለን። እኔ አሁን ለአንቺ የደረሰብሽን ነገር ሁሉ ካወቅኩኝ እኔም አብሬ ገብቼ ከአንቺ ጋር መደረግ የሚገባውን ነገር ሁሉ እኔ አባትሽ እክስሻለሁኝ። እባክሽን ልጄ ተይኝ። ሚኪ በእናትህ ይዘልኝ ውጣ። በቃ አታምጣብኝ። ምንም ነገር አልፈልግም። በቃ እኔ የማውቀው ነገር የሰማሁት ነገር አውቄ ማድረግ የሚገባኝን ሳላደርግልሽ ቢሆን ኖሮ አዎ የሰማሁት እኔ ማንን ጠይቃለሁ? አዜብስ ምን አለችክ? እማዬ ምን አለችክ? እኔ ከእሷ ጋር ምንም የተነጋገርነውም ነገር የለም። ያ ታስብማ ለልጆች ብታስብ ይሄ ያለማሰብና የማሰብ አይ ማለት አንድ ዓመት ሙሉ የት ነበሩ? እኔ አንድ ዓመት አብረን ነው የነበርነው። ግን ስለ እሷ ጉዳይ አንስተን በእንደዚህ አይነት ጉዳይ ላይ የተነጋገርነው ነገር የለም። በጣም ጥሩ። ስለዚህ እንግዲህ መኪና ውስጥም የነገሩኝ ነገር አለ። ይዋሹኝ የሚሆን እውነቱን የሚሆን ለማረጋገጥ አንድ የምጠቀመው ነገር አለ። አይደለም ሚኪ እዚህ ጋር ሰው አንድ ዓመት እኔ ለጋዜጠኛው አውርቼው ለካሜራማኑ እንትን ብዬ ነው። ወይዘሮ አዜብ ጋር ደውላቸው በአስቸኳይ እንዲመጡ አድርግ። ደውላቸው ወይዘሮ አዜብ ጋር። እሺ እኔ በራሴ መንገድ አረጋግጣለሁ። እርስዎ ምን ያክል የሚያወሩት ነገር ምን ያክል እውነት እና ውሸት እንደሆነ እንግዲህ አንተ ማጣራት የሚገባውን ነገር ሁሉ አጣራ። ግን እኔ ሰምቼ በልጄ የሚጨክንበት ነገር የለኝም። እናቷም በዚህ ጉዳይ ላይ ምንም የነገረችኝ ነገር የለም። ምንም አንድ ዓመት ሙሉ የት ነበረች ብለህ እንዴት አትጠይቅ? ጠፋች ነው በቃ የሚባለው እንጂ ምን ሆና ጠፋች ብለህ እንዴት አታስብም? ይሄው እኮ እንጠያየቃለን፣ እንነጋገራለን። ግን እኔ የሰማሁት ምንም ነገር የለም። ካልሰማሁኝ ይሄ እኮ ምንም የሚያስዋሽ ነገር የለውም። ለምን እኔ ምን እንዳደረግ ነው የማዋሸው? እኔ በልጄ አልጨክንም። ልጄ የት ነው ያለችው? የት ነው የደረሰችው ሲባል የት እንዳለችም አይታወቅም ተብሎ ነው መልስ የሚሰጠኝ። ሰምቼ አውቄ እዚህ ቦታ አለች እንዲህ ናት ተብዬ ቢሆን ኖሮ አዎ በእንደዚህ ያለው ነገር ላይ ማድረግ የሚገባኝን አደርጋለሁ። እናትሽም ካልነገረችኝ ሌላም ሰው ጋር ጠይቄ ሰዎች ካልነገሩኝ እኔ በምን አንቺ የደረሰብሽን አንቺ የሆንሽውን ነገር ሁሉ በምን አውቃለሁ? እኔ አሁን የሰማሁትና ያየሁት ነገር እናትሽንም አዜብንም ስጠይቃት ያለችኝ ሾፌሩ ጋር ተያይዘው ጠፉ ነው ያለችኝ። እኔ መኪናውም ይጥፋ ልጄ የት እንዳለች ልጄን ብቻ ላገኝ እንጂ እኔ ከመኪናው ነገ ተነገ ወዲያ መኪናውን ሰርቼ አገኘዋለሁ። እናትሽም እንዲህ ብላኝ ነው ያለችኝ ስትለኝ እኔ ልጄ ትገኝልኝ እንጂ መኪናው ምን አባቱ መኪናው ይጥፋ ብያለሁ። ከሾፌሩ ጋር ተያይዘው ጠፉ የሚለውን ወሬ ግን ነግራኛለች እናትሽም።
ሲጀመር እናንተ የሚያስጨንቃችሁ ከዛ ሁሉ ሀብት ላይ ስለተቀነሰች 5 ሳንቲም ነው። አሁን እናንተ አንድ መኪና ማለት ለእናንተ ትንሽ ነገር ናት፣ ግን የሚያስጨንቃችሁ የመኪናው ነገር ነው እንጂ የኔ ነገር አይደለም። ሞተች ኖረች ምንም ዴንታ አይሰጣችሁ። አታስጨንቁኝ። እዚህ 10 ጊዜ እያመጣችሁ መጣች እናቴም አዜብን መጣች አይደለ? በቃ እኔ እናቴ ብዬ መጥራት የሚያሳፍረኛል እኮ። ለምን ድፍት አትልም አለች። እንደዛ እንኳን ሁኚ ምንም እንኳን በትዳር ብንዛመድም ምንም የማያቀኝ እንኳን አብሮኝ ብዙ ዓመት ያልኖረ በ2 ዓመት እንኳን ተዋደን እንደዚህ ዋጋ እየከፈለልኝ ያለው ባሌ ራሱ በጣም ታሳፍራለች። ከእናት የማይጠበቅ ነገር ነው ያለችው። ለምን ድፍት አትልም አይባልም። አንተም ብትሆን አባ እኔ በቃ ምንም አልፈልግም እኔ አባቴ ጭክንብኝ ብዬ አስብ ነበር፣ ግን አንተ እንደዛ አይደለም። እኔ እኮ ረጅም ጊዜ ቆይቼ በኋላ ነው አሁንም እኮ የነገርኩሽ እኮ እናትሽን እንደው እንዴት ነው ብዬ አዜብን ስጠይቃት እናትሽን ሾፌሩና ከሾፌሩ ጋር ተያይዘው ጠፉ ሲባል አንቺ መኪናውና አንቺ 1 ሳንቲም አልሻት እንጂ መኪናዋን እኔ ከዛም በላይ ቢጠፋ ልጄ ትገኝልኝ ልጄ ትኑርልኝ እንጂ እኔ ያንን ገንዘብ አልፈልግም ብዬ ነው ያልኩት እንጂ ገንዘብ አላልኩኝም እኮ። አንቺ አሁን እኮ ያቺን 5 ሳንቲም 1 ሳንቲም ናት እናንተ ከዛ ሁሉ ንብረት ብለሽ የምትይ እኔ ልጄን ነው የፈለኩት እንጂ መኪና አይደለም ያልኩት። ሌላው ወይዘሮ አዜብ እየደረሱ ነው እንዴ? ቆይ ሚኪ ምን ለማድረግ እየሞከርክ ነው እንዴ? ምን ሆነ ነው? የበሰበሰ ዝናብ አይፈራም። ሁለቱን እናጋፍጣቸዋለን። አሁንም ቢሆን የሆነ ነገር አለ። ምንም አልፈልግም። በቃ ማንንም ማየት አልፈልግም። በቃ ያቺ ሴትዮ ቤቴ እንድመጣ አልፈልግም እንዴ። መጀመሪያ አሁን ከቄሱ ጋር መጣህብኝ ያቺ ሴትዮ። እኔ በቃ አልፈልግም። አታስጨንቀኝ ሚኪ ከዚህ በላይ። ሚኪ እኮ አንቺን እያስጨነቀሽ አይደለም እኮ። በቃ እኔ ቤተሰብ የሚባል ነገር የለኝም። ሞታችኋል እኔ ሁላችሁም። በቃ እንደው እንደሱ አይባልም እንዴ። አባትሽን በህይወት እያለ እናትሽ በህይወት እያለች እናትሽ አትበለኝ። እኔ እናት የለኝም። በቃ አልፈልጋትም። ወይዘሮ አዜብ ሰላም ነው ሚኪ? እንዴት ዋል? እንዴት አንተ ሰውዬ ምን ልትሆን መጣ? ምን ልትሆን መጣ ማለት ምን ልትሆን? አባቷ ነው እኮ እዚህ ጋር በአጋጣሚ መጣ። እና ለምን አመጣኸው ሚኪ? እሱ አይደለ እንዴ ለዚያ ያበቃት እየረገመ ምን እያለ አንተ አይደለ እንዴ ስታለቅስባት የነበርከው? እና ለምንድን ነው የመጣኸው? ምን ልትሰራ መጣ? አሁን እኔ ልታሰድበኝ ከልጅቷ ጋር ሆድና ጀርባ ልታረገኝ አንተ በጎን መጣ። ሚኪ ለምን አመጣኸው? አንተ ለምን አመጣኸው? እኔ ምን ያደረኩት ነገር አለ? ዝም በል አንቺ አይደለሽም ከዓመት ሙሉ ስታለቅስባት የነበረውና ልጅቷ እንዲህ እንዳልሆነ የሆነችው። ልጄ ጠፋች፣ ልጄ ምን አውሬ የበላብኝ የት ደረሰች ነው እንጂ እያልኩ ምለው ልጄ ገንዘብ ይዛብኝ ጠፋች፣ ልጄ እናለች ብያለሁኝ እንዴ? አንቺን አረክሽኝ እንዴ? እኔ አንቺ ገንዘብ ይዞ ጠፋ ብለሽ ያልሽው አንቺ ነሽ። መኪናችንን ይዞ ጠፋ ያልሽው አንቺ ነሽ። እኔ እኮ ልጄ ትገኝልኝ እንጂ የምን አባቱ መኪና ነው የምን አባቱ ገንዘብ ነው ያልኩት። ስትራገም አልነበረ እንዴ በየቤተ ክርስቲያኑ የክ ስራግማት እንዲያው ገንዘቤን ይዛ ጠፋች መኪናዬን ይዛ ጠፋች ስትል አልነበረ? ምን ትዋሻለህ አሁን? ለምን ትዋሻለህ? እኔ ሲጀምር ጤነኛ አትመስለኝም አንተ። ልጄ ጠፋች ለካ እንዲህ ስትሸሽጌ የነበረው ለዚህ ነው እንዴ? ልጄ የት ሄደች ብዬ ስልሽ የምን ጥቅም ነው? የምን ጥቅም ካንተ ይገኛል? እኔ ካንተ እኩል ያፈራሁት ሀብት ነው። ምንድን ነው? ምን ማለት ነው? እኩል ብና ትለኛለህ እንዴ? በቃ እንደውም እኔ ከዚህ በኋላ ካንተ ጋርም አልኖርም። እሷንም አልፈልጋትም፣ ካንተ ጋርም አልኖርም። እኔ ልጄን እፈልጋታለሁ። እዛው በቃ ደስ የሚለው የሰው ጅብ ሆናልሃለች፣ ትበላሃለች። የሰው ጅብ ናት ልጅ። ልጅ ምን እያላችሁ ነው? እንደዚህ አይነት ቃል አይጠቀሙ፣ እንደዚህ አይነት ቃል አይጠቀሙ። ያመጣው ያንተ ችግር የእሷ የባሏ እናት ችግር ልጅቷ ጅብ ሆናለች። የእኔ ችግር ምንድን ነው? የራሳችሁ ጉዳይ አያገባኝም። እኔን ሁለተኛ ሚኪ እዚህ ቦታ ላይ እንዳጠራኝ። በቃ እኔ ልጅም ባልም ምንም የለኝም። የሰው ጅብ ናት። አንድ ላይ እዛው ተያይዛዚህ አይነት ነገር የምታመጡት በምን ተረጋገጠ? እኔ አልሰማሁም። ሌሊት እየወጣች ጅብ ትጋልባለች ተብሏል። እኔ የሚያገባኝ ነገር የለም። በቃ ስነ ስርዓት ያዙ። ስነ ስርዓት። ይሄንን ነገር አይደጋግሙት። ልጆት ናት እኮ ይሄንን ነገር አይደጋግሙት። የጠራሁት ለዚህ አይደለም። በቃ ይቀመጡ። እኔ የማላውቀውን ነገር ያመጡት ምንድን ነው? ይቀመጡ። እኔ የጠራሁት ወይዘሮ አዜብ ሚኪ በቃ እኔ አጨቅጭቀኝ ከዚህ በኋላ ነይ ብለህ እንዳትጠራኝ። ምንም የሚያገባኝ ነገር የለም። እዛው ተያይዛችሁ
የፈለጋችሁትን ሁኑ፣ አይመለከተኝም ከዚህ በኋላ። እኔ ምንም የማውቀውም ምንም የምሰማውም ነገር የለም። እናትሽ ምን እያለች ነው? ምንድን ነው የምታወራው? እኔ ማላውቀውን ነገር እኮ ነው አሁን የምሰማው። የምን ጅብ ነው ደግሞ ያመጣችብኝ? ያንተ እርግማን ነው አለዚህ ያደረሰኝ። የእናንተ እርግማን የእናንተ እኔ ጅብ እንድትሆኝ ነው እንዴ ልጄን እርግማን የምረግመው? ስጠፊብኝ ምን ሆና ነው የጠፋችው? ምን አይነት ነገር ደረሰባት? የት ደረሰች? ምን ሆነች ነው ብዬ እናትሽንም የምጠይቀው ሰውንም የምጠይቀው እንጂ እኔ እንደዚህ አይነት ነገር እንድደርሽልኝ ሰው ልጅ ወልዶ እንደዚህ አይነት ነገር እንዲያጋጥመው ብሎ ይረግማል እንዴ ልጁን? አታስመስል አባ፣ በእናትህ ተናገረች እኮ ሰማን እኮ። እሷ ስላለች እኔ ብያለሁ ማለት ነው። እንግዲህ ያላረከውን ከየትም ማምጣት ልታወራት ትችል። ምንድን ነው መረጋገጫው? አሁን እሷ ይሄንን ካለች እኔም ይሄንን ካልኩኝ አንቺም ይሄንን ካልሽ እኔ ብያለሁ ማለት ነው። ታዲያ እሷ ፈጥራ አታውራ መቼስ። ሰው ልጁን እንዴት ጅብ ይሁን ብሎ እርግማን ረግሞ ልጁን ጅብ እንዴት ያደርጋል? አንቺስ እንዴት ታምኛለች በእነዚህ አይነት ነገር እንዴ? አሁን እኮ ይኸው መጨረሻ ላይ ብላ የሄደችው እኮ እሷንም አልፈልግም አንተንም አልፈልግም እንደዛው እንደሆናችሁ ሁኑ ነው የምትለው እኮ። ምን ማለት ነው እስቲ? በእንደዚህ አይነት ነገር ላይ ልጅ የሆነችበትን ነገር አይቶ ልጄ እንደዚህ ሆናለች አባቷም አላወቀም ማለት ነው ብላ እኔን ማድረግ የሚገባኝን ነገር አንቺንም ማረጋግታ እኔንም ማረጋግታ ነው እንጂ ማድረግ ያለባት እንዴት አንተንም አልፈልግም አንቺንም አልፈልግም ብላ እንዴት ጥላ ትሄዳለች? ምን ማለት ነው ይሄ እንዴ? እኔ የምሰማው ነገር እኮ አሁን ሁሉ ነገር አዲስ ነው ለእኔ። ምን ማለት ነው እስቲ? ሲጀመር እናንተ በገንዘብ ያበዳችሁ ሰዎች ናችሁ። ሀብት አሳብዶ ህሊናችሁን አሳጥቷችኋል። ስለ እኔ ምንም የምትጨነቁት ነገር የለም። እየተሳደባችሁ የተራገማችሁ መኖር ብቻ ነው የሚያስደስታችሁ። እናንተ አሁን የሚያንገበግባችሁ እናንተ ላላችሁት ባለ ሀብት ስላላገባው ከሹፌሪ ጋር እኔ ከወደድኩት ሰው ጋር ስለጠፋው ነው እንደዚህ እየሆናችሁ ያላችሁት። ግዴታ እናንተ ያላችሁትን የባለ ሀብት ቤተሰብ ከባለ ሀብት ጋር ነው መጋባት ያለበት የሚለውን ስርዓት ስላላከበርኩኝ በየቤተ ክርስቲያን እየዞርክ ስትራገም እንደነበርክ ሰማን። እንግዲህ ቤተ ክርስቲያን እየዞርኩኝ ጅብ ያርጋት እንደዚህ ትሁን ሳይሆን ልጄ ሄደችው ወዴት ነው፣ ልጄ የገባችው ወዴት ነው እያልኩኝ ልጄን ባገኘኋት ልጄ የት ደረሰች እያልኩ ነው ስፈልግ የነበረው እንጂ እናትሽ አሁን እንደምትለው የሰው ጅብ እንድትሆኚ እኔም የረገምኩት ነገር የለም። የሰው ጅብ መሆንሽንም እኔ አልሰማውም አላቅ። በጣም ነው የሚገርመው። ልጅ ወልዶ እንደዚህ አይነት ነገር እርግማን ረግሞ ልጁ እንደዚህ እንዲሆንለት ይፈልጋል ሰው? እባክዎትን አቶ ሙላቱ፣ ሰው እንዴት ወልዶ ልጁ ጅብ እንዲሆንለት ረግሞ ጅብ እንዲሆንለት ያደርጋል? ሰው ገንዘብ የሚፈልገው ገንዘብ የሚሰራው ገንዘብ ለልጁ የሚያደርገው ለራሱም የሚያደርገው ሰው ጥሩ እንዲሆንለት ነው እንጂ ሰው ጅብ እንዲሆን ነው እንዴ ልጅ ሰው ገንዘብ ሰርቶ የሚያገኘው? እኔ ውድ ተመልካቾች አሁንም ቢሆን አቶ ሙላቱ እዚህ ይዣቸው የመጣሁት ለማበጣበጥ አይደለም። ልመልስልሽ ለምን ይዣቸው እንደመጣሁ። ወይዘሮ አዜብም ለምን እንደመጡ ልጠይቅሽ። ከባል ቤተሰብ ማወቅ ያለብኝን ነገር አውቄያለሁ። ጫካ ድረስ ሄጄ እያንዳንዱን ነገር አጣርቻለሁ። ከሷ ቤተሰቦች የሷ ቤተሰቦችስ ምን ይመስላሉ? ከወይዘሮ አዜብ በኩል ያለውን ሳይድ ነበር የተመለከትኩት። ከአቶ ሙላቱ በኩልም ያለውን እውነት መመልከት አለብኝ ብዬ ለዛ ነው። ሌላው ደግሞ እሳቸው እውነታቸውን ይዋሹም አይዋሹም የሚለውን ነገር ለማረጋገጥ ነው ወይዘሮ አዜብንም የጠራው። ስለዚህ እኔ ለማበጣበጥ አይደለም። እንደዚህ አይነት ጉዳይ ተፈጥሯል። ውስብስብ ነገር ውስጥ ነን። ትዝታው በዚህ ሰዓት የለም። እንግዲህ ከኛ ባልደረባ ጋር ጸበል ነው ያለው። ለአንድ ቀንም ቢሆን ጸበል እንደሄድ አድርገነዋል። እሷ ደግሞ በሚቀጥሉ ቀናቶች ጸበል እንድትጠመቅ ጸበል እንድጀምር እናደርጋለን። አሁን ልጅ ስላለ ነው፣ ልጅ እያጠባች ነው። ግን ለማበጣበጥ ሳይሆን ያለውን እውነት ለመረዳት ነው። ወይዘሮ አዜብ ይበቃውታል። ካሁን በኋላ ወይም ደግሞ ልጄ አይደለችም ካሁን በኋላ ከእሷ ጋር ምንም አይነት ጉዳይ የለኝም ቢሉ ይሻላል።
እንጂ እዚህ እኔ መጣራውት እሷን የሰው ጅብ ብለው እንዲሰድቧት አይደለም። እኔ አንዳንድ ነገሮችን ለማጣራት ነው መጣራውት። ስለዚህ እዚህ ሲመጡ እሷን እንዲሰድቧት አልፈቅድም። ካልሆነ እናትነቱን ይሰርዙ። እዚህ መጥቶ የሰው ጅብ ናት አውሬ ናት ማለት አይቻልም። ወይስ አልወለዷትም? ወይስ የማደጎ ልጅ ናት ይችልች? ናት እንዴ? ናት እንዴ? ምን ማለት ነው አቶ ምላቱ? ናት እንዴ? አይ አንተ ጥሩ ጥያቄ ነው የጠየክልኝ። እኔ ገንዘብ ያገኘሁት ገንዘብም የሰራሁት የለፋሁት የደከምኩትም ልጄን በየቤተ ክርስቲያኑ እየሄድኩኝ የሰው ጅብ አርግልኝ ብዬ ለማለት አይደለም፣ እንድትሆንልኝም አይደለም። እናቷም ደግሞ እኔም ፊት እሷም ፊት እንዲህ እንድትላት አይደለም እኔ የፈለግኩት። እኔ ልጄ የጠፋችበትም ምክንያቱን ማወቅ ነው። እንዳለ መጀመሪያም እንደተነጋገር እናቷም እኔም እንደምንፈልገው እኔ የምፈልገውን እንደ በወግ ማረጉ በደረጃው ሽማግሌ ተልኮ የኛ የቀጠርነውን እንጀራ ብሎ የመጣውን ሰውዬ ሳይሆን እኛ የምንፈልገውን እሷ የምትፈልገውን ባል የሚባል ነገር ሲመጣ ሽማግሌ በወግ ማረጉ ለኛ መጥቶልን ሽማግሌ ተልኮ ልጅህን ለልጄ ተብሎ ቢሆን ኖሮ ለእኔ ደስ ይለኛል እንጂ በየቤተ ክርስቲያኑ እየሄድኩኝ ልጄን ጅብ ትሁን ብዬ እኔ ለመርገም አይደለም። ገንዘብም ደግሞ ከገንዘብና ከልጄ ደግሞ የምመርጠው ልጄን ነው እንጂ ገንዘብን አይደለም የምመርጠው። ልጄንም ቅድም እንደመጣሁኝ ይቅር ብዬ የጠየኳት እሷ ለገንዘብ እንደማልፈልግ ልጄን እንደምፈልግ። እኔ ግን አንድ ጥያቄ ልጠይቆ፣ ወደ እርሶም ጥያቄ ይመጣለሁ። እሺ እርሶ ትክክለኛ እውነተኛ ወላጅ ነኝ የሚሉ ከሆነ ያለፉትን 9 ወራቶች የት ነበሩ? አዜብ ቅድምም እኮ ነገርኩ። አዜብ ኔት ናት ይች ልጅ ምንድን ነው የት ነው ያለችው ብዬ ስል ከሾፌርህ ጋር መኪናውን ይዛ ጠፋች ያለችኝ። ከጠፋች በኋላ ማድረግ የሚገባንን ነገር ሁሉ አደረግን። እሷም የለም አለች፣ እኔም የለም አለ። አይደለም ይች ልጅ እኮ በህጋዊ መንገድ እኮ የሆነ ሰፈር እኮ በህጋዊ እኮ ተጋብተው ሲኖሩ ነበር። እንዴት? እኔ ይህንን ሁሉ አላውቅም እኮ። እርሶ ምን ሲያደርጉ ነበር? መኪናዬ ከጠፋ በኋላ እሷም ጋር ተነጋግረን መኪናችን ጠፋ ብለን መኪናው መጥፋቱን ብቻና እሷና እሱ ተያይዘው ጠፉ የሚለውን አልተዋጠልኝም። እኔ እርሶን ጥሩ ሰው አይደሉም እያልኩ አይደለም፣ ያድምጡኝ። እኔ እርሶን በደንብ ስለማላውቆት አላውቆትም። ዛሬ ነው ያገኘሁት፣ ዛሬ ጠዋት ነው ያገኘሁት። ሳላውቆት ደግሞ ስለ እርሶ አላወራም። ጥሩ ሰው ኖት መጥፎ ሰው ኖት ብዬ እርሶን የማውራት ሞራልም ድፍረትም የለኝም። ነገር ግን ይሄን 1 ዓመት የፈለገ እኮ ፖሊስን ቢያመለክቱ የፈለገ እኮ ይሄን 1 ዓመት አንቺ እስካልሞትሽ ድረስ እኮ ቀላል እኮ ነው አድራሻሽ አይደለ? ቀላል ነው አድራሻሽ። የሰው ልጅ አድራሻ ቀላል ነው። ያ የሰው ልጅ ጎዳና ካልወደቀ በስተቀር አንድ ሰው ጎዳና ከወደቀ እሱን መፈለግ ከባድ ነው። ምክንያቱም ትቦ ስር ነው የሚያድረው፣ ፊቱ ምኑ በቆሻሻ የተሸፈነ ስለሆነ ያንን ሰው ለመለየት እንቸገራለን። እርሱ ይሄን 1 ዓመት የት ኖት ስሎት ያቀረቡልኝ ምክንያት አያሳምንም። ለምን አያሳምንም? ፖሊስ ካመለከትን ለፖሊስ አመልክተን ፖሊስም መልስ ካልሰጠን በዘመድ አዝማድም ባለው ነገር ሁሉ መፈለጊያ ነው በሚባለው ነገር ሁሉ ፈልገን ካላገኘናት ምንድን ነው የኔ ጥፋት? አንተ አትወቀኝ። እሺ እኔ መፈለግ የሚገባኝን ሁሉ በመፈለጊያ ጣቢያም ሄጄ መኪናዬን ጠፍቷል፣ ልጄም ጠፍታለች፣ ሾፌርም መኪናውን ይዞ ጠፍቷል ብዬ ካልኩኝ መፈለግ እስከሚገኝ ድረስ ጠብቅ ነው እንጂ የሚባለው አሁን ይሄውና እዚህ ተገኝቷል ብሎ የሚፈልገው ማንም የሚያመጣልህ የለም። ፖሊስ ያመጣልሃል። የአካባቢም ሰው ማድረግ ለሚገባህን ህጋዊ ነው ለሚባለው ነገር አመልክተህ መኪናህም ካልተገኘ ልጅህም ካልተገኘ ሾፌርም ካልተገኘ ለፖሊስ ያመለከቱበትን ማስረጃ ሊያሳዩኝ ይችላሉ። እኔ አሁን በኪስ ያልያዝኩትም እንጂ እሺ በአንድ ነገር ላምነው እችላለሁ። ለፖሊስ ሲያመለክቱ የሚያሳይ ማስረጃ ካሳዩኝ ልጆት እንደጠፋና መኪናዎት እንደጠፋ ለፖሊስ ሲያመለክቱ ማስረጃ ካሳዩኝ እቀበሉታለሁ፣ አምኖታለሁ። እርሱን ለማገዝም ብዙ ነገር አደርጋለሁ። ግን ካሳዩኝ ነው ማስረጃ ካሳዩኝ፣ አሁንም ይሁን ነገም ይሁን ማስረጃውን ብቻ ያሳዩኝ። እኔ ማስረጃ ያመለከትኩበትን ፖሊስ ጣቢያ ሄጄ ለብቻው ነው ሄዶ ያመለከተው። እኔም ማውቀው ነገር የለም። አመልክተናል። ምንድነው ነው ያላችሁ ያላችሁ? አመልክተናል። ለምን ትዋሻለህ? አመልክተናል። ለምን ሄጄ አመልክቻለሁ? የግድ አንቺ መገኘት አለብሽ እንዴ? አልነገርከኝማ። የምትደብቀኝ ነገር አለ ማለት ምንድነው? አንድ ላይ አኖሩም እንዴ? አንቺ መኪናውን ሾፌሩና እሷ ተያይዘው መጥፋታቸውን ካወቅሽ
አንቺ ነሽ እንጂ የምታውቂው እኔ ምን አውቃለሁኝ? ሾፌሩ ልጅቷን ይዞ አጠፍ ትላለህ። አላመለከትክም። ለምን ተዋሸዋለህ? ለጋዜጠኛ እኮ እየዋሸህ ነው ያለኸው። አመልክተሃል? መቼ አሳየኸኝ? ለእኔ ያመለከትክበትን አሳይተኸኛል? አላሳየኸኝም። ሾፌሩና አላመለከተም። ውሸቱን ነው። ሾፌሩና አንቺ ተያይዛችሁ ሾፌሩና እሷ ተያይዘው መጥፋታቸውን አንቺን ከየት አገኘሽና ነገርሽኝ? እሺ አንቺ ስለማቅ ካወቅ ለምን ታዲያ ቀደም ብለሽ ልጅ ሾፌሩም እሷም ተያይዘው ጠፍተዋል ብለሽ አስቀድመሽ ለምን አልነገርሽኝም? ይሄ ከሆነ ነግሬሃለሁ። አንተ አሰማኝና የለህም። ክፍለ ሀገር ነው አንተ ያለኸው። ሁሌ እዚህ አትኖር እና ነግሬሃለሁ። ግን ለእኔ ከነገርሽኝ ታዲያ ልጄን በየቤተ ክርስቲያኑ ግድ የለም ለእርሶ እኮ ቀላል መንገድ አቶ ሙላቱ፣ ወይዘሮ አዜብ ወደ እርሶ እመጣለሁ። አቶ ሙላቱ ቀላል ነገር ነው የነገርኩት። ከቻሉ ዛሬ ወደ ማታ፣ ካልቻሉ ደግሞ ነገ ማስረጃውን ያሳዩኝ። እኔ አለው ኤኒታይም አለው። በማንኛውም ጊዜ በማንኛውም ሌሊትም ይሁን በማንኛውም ሰዓት አለው። ማስረጃውን ያዘጋጁልኝ፣ ያኔ አምኖታለሁ። ወይዘሮ አዜብ ወደ እርሱ ልምጣና የማደጎ ልጆት ናት እንዴ? ለምን እንደዛ ትላለህ? ምክንያቱም ልጆትን እያንቋሸሿን ነው። ምን ማለት? እኔ እዚህ የምጠራዎት እኮ ማለት ነው ከልጆት ጋር እንዲሰዳደቡ አይደለም። ያድምጡኝ። ከልጆት ጋር እንዲሰዳደቡ ሳይሆን እጮሃለሁ፣ ማስረጃ ለመሰብሰብ ነው። እኔ እዚህ መጠራዎት ከኔ ጋር እንዲያወሩ ነው እንጂ የዞሩ ይቺ አውራ ይበሏት። ከእርሶ ማፀን ነው የወጣችው? እርግጠኛ ኖት? ወይንስ ከሌላ ማፀን ነው? ወይንስ የእንጀራ ልጅ ናት? ጠይቀው እሱን። የእሷ የስጋ አባቶ ናታ? እንደኔ ልጄ ናት ብዬ ካልኩኝ እሷ ደግሞ የኔ ሚስት ከሆነች እኔ ማንም ወንድ ምናልባት ከእሷ ካልተወለደች ይችልች እንዴት? የእርሶን እውነት እኮ ማለት ነው ተነጋገርን እኮ። ነገ ማስረጃ ያቅርቡልኝ፣ ያኔ አምኖታለሁ። ነገ ግን ማስረጃ ካላቀረቡልኝ እንደ ውሸት ነው የምቀበለው፣ ያወሩልኝን ነገር ማለት ነው። ይሄን እንደ ውሸት አይደለም፣ ይሄንን ብቻ አይደለም። አንተ እንደውም እዛን የፖሊስ ማስረጃውን ከምትል ልጄ ናት ብላ ካለች እኔም አባት ነኝ ካልኩኝ አባት ያጠራጥራል። እናት ግን ምንም አታጠራጥርም። እንዴት ልጅ አይደለችም ብላ ትክዳለች? ልጁ አይደለችም? አንተ ይሄንን ነው እንደውም የኔን የፖሊስ ማስረጃ ለፖሊስ አመልክቻለሁ፣ ልጄም ጠፍታለች፣ ሾፌርም መኪናዬን ይዞ ጠፍቷል ብዬ ካልኩኝ ይሄንን ደግሞ እሷ እኔ ስለማቅ ብላ መኪናውን ይዞት እሷና ሾፌሩ መኪናውን ይዘው ጠፉ ብላ የነገረችኝ ሴትዮ ዛሬ ደግሞ ልጅቷን ስናገኛት ሴትዮ ነው። በቃ ለእኔ ክብር ከሌላት ልጅ አይደለችም። በቃ ለእኔ ክብር ከሌላት እኔን አማክራ አይደለም የጠፋችሁ፣ ተያይዛ ነው የጠፋችሁ። ወዳ ስለሆነ አገባኝም ስለሷ ልጅ አይደለችም። በቃ እንዴ ልጅ አይደለችም ብለሽ ስላለሽ ልጅሽ ላትሆን አትችልም እኮ። ልጅ አይባልም። ልጅ ወይዘሮ አዜብ በቃ ግን ለእኔ ሳትነግረኝ ይሄንን ሰውዬ ለምን ይዘህ መጣ? ላጋፍጦት። ምንድን ነው የምታጋፍጠኝ? እኔ ጋ እኮ ምንም አይነት ውሸት የለም። እውነቱን እየነገርኩ ነው አይደል? ውሸትማ አለ አንቺ ጋር ውሸት አለ። የምን ውሸት? በቃ ልጅ አይደለችም ብለሽ የምትይ ከዚህ በላይ ምን ውሸት አለ? ይቺ ልጅሽ አይደለችም። እኔ ራሴን እያመመኝ ነው። ብለህ እንዳትለኝ ሚኪ። አልመጣም ነይ ብትለኝም አልመጣም ከዚህ በኋላ እንዴ። ልጅነቷን እናትነቷን እየሰረዙ ስለሆነ ማለት ነው። ባልጠራዎትም አይደብረኝም። ለማንኛውም በቃኝ። ነገ እንገናኝ። ጨርሰናል። ነገ እንገናኝ። አቶ ሙላቱ ነገ እንገናኝ። አቶ ሙላቱ ልንገርህ፣ እሷ የወለደቻትን ልጄን እንደዚህ የምታረግ ከሆነ እኔን ነገ የፖሊስ ማስረጃ አምጣ ብለህ የምጠይቀኝ እሷ እናትነቷን እየካደች እኔ መረጃ ሄጄ ያመለከትኩትም አይመለከተኝ። በቃ እሷ ካዱና እርሶ ጻድቅ ነው ማለት አይደለም። እሷ ልጅ የኔና ያንቺማ የባልና ሚስት ውጣቻችን የተፈራረምንበት ፊርማ አለን። በእሷም የተወለደችበት እናት ነሽ ተብለሽ የተወለድሽበት አለሽ። እንዲህ በማለት አይሆንም። ህግ እንደዚህ አይልም። ህግ በቃ አንዴ ቆይ ረፉ።
በቃ ውጡ ጨርሰናል። ከዚህ በኋላ ግን ምንም እንትን እንዳትለኝ። ከዚህ በኋላ አልመጣም። እንደውም የምናገረው እውነት አለ። የማፈነዳው እሺ፣ ምንድን ነው? ኑ ይቀመጡ። የማፈነዳው እውነት አለ። እሺ ይቀመጡ። አባቱ አይደለም እሱ። አባቱ አይደለም። አባቱ አይደለም። አባቱ አይደለም። ማንን ነው? አባቱ አይደለም። የእሱ አባት አይደለም። አይደለም። እና አባቱ እኔ እንደውም የሆነ ጊዜ ላይ በጅብ ተደፍሬ ነበረ ጫካ ውስጥ። በቃ በጅብ ተደፍሬ ነበረ ጫካ ውስጥ። በቃ አባቷ አይደለህም። አባቷ ዝም ብሎ ነው እንትን የሚለው። አቶ ሙላት